ቆይታ ሰው ድልድይ ላይ አያድርም። ድልድይ መሻገሪያ ነው። ይሄ ምድር ለክርስቲያኖች መሻገሪያችን ነው፣ ማለፊያችን ነው። እምናድርበት አይደለም። ድልድይ ላይ አይዋልም። ድልድይ ላይ ሰው ኳስ አይጫወትም። ድልድይ ላይ ሰው ተደላድሎ አይቀመጥም። ድልድይ ላይ ሰው ቁጭ ብሎ አይልም። ፎቶ የሚነሳ ከሆነ ቶሎ ፎቶ ተነስቶ ላጠነ ድልድይ ላይ ለምን? ድልድይ መሻገሪያ እንጂ መኖሪያ አይደለም። የሚገርም ድልድይ ላይ አትኖርም። ያቺው ደሳሳ ጎጆ ብትሆን ደሳሳዋ ጎጆ ውስጥ ነው ገብተህ የምታድረው። ስለዚህ ይሄ ምድር ድልድይ እንደሆነ መሻገሪያችን እንደሆነ እኛ እኮ ሞት የማንፈራበት ምክንያት አንድና አንድ ነው። በሞት መሻገሪያችን ስለሆነ ነው። የሞት ኃይል ተሰብሯል። ለምን ብላችሁ ብትመለከቱ እኛ ሞትን አሁን እኛን ክርስቲያኖችን ሞት ማስፈራራት አይችልም። እኔ አንዳንድ ሰው ራሱ ወይኔ ልሞት ነው ሲል ምናምን ይደንቀኛል። በቃ እንዴ ጌታ ወይ ናፍቅሃለሁ ላይ እፈልጋለሁ እያልክ ታዲያ በዚህ በሞት በኩል እኮ ነው የምትሻገረው። ሞት ድልድያችን ነው። ወደምንናፍቀው ጌታ ወደ ቅፉ የምንገባበት ድልድይ ነው። ኮንፊደንስ ነው ሞት። ስትሰራ በዚህ ማይሞት የለም። ስለዚህ ይሄ ምድር ድልድይ ስለሆነ በክፋት ውስጥ ያለን ሰዎች ካለን ከክፋት የምንወጣው ድልድይ ላይ እንዳለ ሰው። ድልድይ ላይ እንቅልፍ ሰው አይዘውም። ኢየሱስ ክርስቶስ ያድናል። ስለዚህ ሰው ከድልድይን መሻገሪያ አድርጎ ብቻ ነው መጠቀም ያለበት። እቺ ዓለም መሻገሪያችን ነች፣ ማለፊያችን ነች። ስለዚህ ወደ እግዚአብሔር መግባት የሚፈልጋለ ዛሬ እውነት እፈልጋለሁ። አዎ ግራ ገብቶኛል፣ እንዴት እንደሚገባ አላውቅም። ውሎዬን ሳየው፣ ስራዬን ሳየው፣ ነገሬን ሳየው፣ ቤተሰቦቼን ሳያቸው፣ ራሴን ሳየው፣ ነገዬን ሳየው በሙሉ ምንም ተስፋ የለኝም ብለህ የምታስብ ሰው አለ? አንድ እድል ልስጥ። መዳኛው ብቸኛው መንገድ ኢየሱስ ክርስቶስ ይባላል። 100% በኮንፊደንስ እነግርሃለሁ። ኢየሱስ ክርስቶስን የህይወት ጌታና አዳኝ ገዢ አድርገህ ብትቀበል፣ እኔ ጴንጤነትን ተቀበል አላልኩም፣ ፕሮቴስታንትነትን ተቀበል አላልኩም። ኢየሱስ ክርስቶስን ባለህበት ተቋም ባለህበት አካባቢም ሆነም ቢሆን ኢየሱስ ክርስቶስን የህይወት ጌታና ገዢ አድርገህ ከተቀበልክ ኢየሱስ ክርስቶስ ስለኔ ሞቷል፣ ኢየሱስ ክርስቶስ ስለኔ ተሰቅሏል፣ ስለኔ በደልና ኃጢአት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብለህ ከተቀበልክ እመነኝ፣ በተቋም አይደለም የምትጠፋው፣ ምድነው ኢየሱስን በመቀበል ነው። ስለዚህ ዛሬ ከኔ ጋር እንደዚህ ይበል፣ እግዚአብሔር አባቶ ይበል፣ በልጅ በኢየሱስ ክርስቶስ በተከፈለ ዋጋ የእግዚአብሔር ልጅ ኦን ዘንድ አምናለሁ በል። አንተ ጌታዬና መድኃኒቴ ኢየሱስ ክርስቶስ ስለ እኔ እንደሞትክ፣ ከኔ ጋር በል አትፍራ፣ ስለ እኔ እንደሞትክ በሦስተኛውም ቀን ከሙታን መካከል በኩር ሆነ እንደተነሳ አምናለሁ፣ በልቤ አምናለሁ። በአንደበቴም ኢየሱስ ክርስቶስ ጌታ ነው ብዬ እመሰክራለሁ። ዓለምን፣ ሰይጣንን፣ ራሴን፣ ክፉ ምኞትና ዓለማዊ ምኞትን እክዳለሁ። አንተ ኢየሱስ ክርስቶስን የሕይወቴ አዳኝ ጌታ ቤዛ አድርጌ ሾሜሃለሁ። አንተ ብቻ በእኔ ላይ ጌታ ነህ። እወድሃለሁ። ስሜን በሕይወት መዝገብ ላይ ስለ ጻፍክልኝ አመሰግንሃለሁ። ልጅ አድርገህ ስለተቀበልከኝ አመሰግንሃለሁ። ስሜ በሕይወት መዝገብ ላይ ስለተጻፈ እድለኛ ነኝ ብለህ ከኔ ጋር ይህንን ካልክ እመነኝ፣ ነጻ ትወጣለህ። ግራ ሳትጋባ ተቋም በመቀያየር ወደዛ ወደዚህ በመሄዱ በማለት ዘመንህ አይበላም። ብቸኛ ጌታ ኢየሱስ ክርስቶስ ነው። ስለዚህ ይህንን ጌታ የሕይወትህ ጌታ አዳኝ አድርገህ ጻፍ፣ ተቀበል በልብህ። ሰው በልቡ አምኖ በአፉ መስክሮ ይድናል ነው የሚለው። በልብ ያመንከውን ደግሞ ይሄንን የዳንክበትን መዳን ለመናገር ጥቅስ አያስፈልግህም። በጨለማ ነበርኩ
ወደ ብርሃን ወጥቻለሁ። ለዚህ እኮ ነው መጽሐፍ ከድቅድቅ ጨለማ ይልና ወደሚያስደንቅ ብርሃን ነው የሚለው። ድቅድቅ ካለ ጨለማ ውስጥ እኮ የወጣ ነው። አሁን እያንዳንዱ ሰው እዚህ ተንትኑ አውሩ ከምን ውስጥ ወጥታችኋል ብላችሁ ድቅድቅ ከድቅድቅ ጨለማ ወዴት? ወደሚያስደንቅ ብርሃን። ዋው ቆንጆ ነው። ዲያቆን አዳነ ጠይቀኛል፣ ወንጌል ለማይሰበካል ብለሃል። ወንጌል ለሁሉ ለሰው ልጆች ሁሉ፣ ተቋምም ከሆነ ለሁሉም ተቋም ወንጌል ለሁሉ። ወንጌል ለነከሌ ተብሎ አልተሰጠም። ወንጌል ለሁሉ ይሰበካል። ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የተባለው። ወንጌል ለሁሉ ነው የሚሰበከው። ፀጉሩን ለቋጠረ መንገድ ላይ የጫት ገራባ ይዞ ለሚዞር አይደለም። ቪኤት ለሚነዳው፣ ከረባት ላሰረው፣ ለፓስተሩ፣ ለሼኩም፣ ለቄሱ፣ ሐዋርያ ነኝ ላለው፣ ነብይ ነኝ ላለው፣ ለወንዱ፣ ለሴቱ፣ ለየትኛውም ቤተ እምነት አባል ሊሆን ይችላል። ወንጌል ለሰው ልጆች ሁሉ፣ ለባለስልጣን በለው፣ ለሀብታም በለው፣ ለስፖርተኛ፣ ለሁሉ ወንጌል ለፍጥረት ሁሉ ይሰበካል። ከዛ በተረፈ በተለያየ ድካም ውስጥ ምክንያት ራሳችሁን የጠላችሁ ከእግዚአብሔር ቤት የወጣችሁ በእኛ በአገልጋዮች እኔንም በግሌ አይታችሁ ደክማችሁ ተሰናክላችሁ ላላችሁ ወንድምና እህቶቼ ለእናንተ መልእክት ይድረስልኝ። ሰውን አይታችሁ ለተሰናከላችሁ ጊቭ አፕ ያደረጋችሁ በቃ በዚህ ዘመንማ ክርስትና የለም። አይ እነከሌ እንዲህ ሲናገሩ ሰምቼ እነከሌ የማይመጥናቸው ቦታ አይቻቸው ከዚህ በኋላ ከነሱ በላይ ክርስትና በእኔ አይለካም። ክርስትና በሰዎች አይለካም። መዳን እኛ አቅለንባችሁ ሊሆን ይችላል። እንደ አገልጋይ አይከን ሆነን መልካም ሆነን ልንታይ ሲገባል የማይገባን ቦታ አግኝታችሁን አይታችሁን ወሬያችን፣ ንግግራችን፣ አለባበሳችን ሳይመጥን ቀርቶ ተሰናክላችሁ ሊሆን ይችላል። ለዛ በጣም ይቅርታ። ነገር ግን አንድ ነገር ነው ልታዩ፣ ብድራታችሁን ትኩር ብላችሁ ተመልከቱ። በቀራኒው መስቀል ላይ ዋጋ የከፈለላችሁ ሰው አይደለም፣ ጨዋዎች አይደሉም፣ ፓስተሮች አይደሉም፣ ነቢያት ሐዋርያት አይደሉም፣ ወንጌላውያን አስተማሪዎችም አይደሉም። ዋጋ የተከፈለላችሁ በቀራኒው መስቀል ላይ ነው። የቸርች መሪዎች ሰላም ሳይሏችሁ ቀርተው፣ ከፊት ቦታ ሳይሰጧችሁ ቀርተው፣ በአሸሮች ተመናጭቃችሁ ግራ ገብቷችሁ የቀራችሁ፣ በዘማሪያን በእኛ በሰባኪነን ባልን አገልጋይነን ባልን ስሙን ይዘን ለወነበድን ሰዎች በዛ ምናልባት እንኳን ተሰናክላችሁ አዝናችሁ ከቤተ ክርስቲያን አኩርፋችሁ የቀራችሁ ሰዎች ካላችሁ ለዛ በጣም ይቅርታ። ተመለሱ ወደ እግዚአብሔር መንግስት። ግዴላችሁ ጉዳዩ ከሰው ጋር አይደለም። እልህም ከሰው ጋር አትጋቡ። በፍጹም እልህ አትጋቡ ከሰው ጋር። የተከፈለላችሁ ክቡርና ንጹህ የሆነ ውድ ዋጋ ነው። you guys are really expensive። የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ነው የሚለው። ዋጋው ደግሞ የፓስተር ዋጋ አይደለም፣ የሐዋርያ ዋጋ አይደለም፣ የዘማሪ ዋጋ አይደለም። ዋጋው የልጁ የኢየሱስ ክርስቶስ ደም ነው። ትልቅ ዋጋ ነው። ውድ ነው ይበል። ውዶች ናቸው። ፓስተሮች ሊያረክሷችሁ ይችላሉ። ሐዋርያ አይታችሁ ሊያረክሷችሁ ይችላሉ። ላያስተናግዷችሁ፣ በአግባቡ ትሪት ላያደርጉ ይችላሉ። ከድህነታችሁ የተነሳ ከድካማችሁ የተነሳ ቶለሬት ሳትደረጉ ቤተክርስቲያን ቶለሬት እንዳባት ሳትደረጉ ገጥሟችሁ ሊሆን ይችላል። አይኖ እረዳለሁ ቸርች ፖለቲክስን። በዚህ ምክንያት ግን ልባችሁ አዝኖ ለጠፋችሁ ሰዎች ለእናንተ እግዚአብሔር አምላክ ይህንን ምሽት የመመለሻ ምክንያት ያደርግላችሁ። የምትመለሱበት እንደገና ከእግዚአብሔር ጋር ህብረትም በሰው ምክንያት የተቆራረጣችሁ በሰው ምክንያት አዝናችሁ ጴንጤነት እንዲህ ነው እንዴ? ክርስትና እንዲህ ነው እንዴ? ኧረ በቃ ከየትኛውም ቤተ እምነት ውስጥ አልሆንም ብላችሁ ከተለያየ ህብረት የወጣችሁ ሰዎች በእውነት ነው የምላችሁ፣ ከነድካምም ቢሆን ከነችግሩም ቢሆን ከወንድሞች ከእህቶች ጋር ህብረት ማድረግ ኢቭን በፕሮቴስታንቱ ብቻ አይደለም፣ በኦርቶዶክሳውያን መካከል አዝናችሁ ልባችሁ ደክሞ በቃ ዝቅ ብሎባችሁ
ክርስትና እንዲህ ነው እንዲህ ወይኔ ቤተክርስቲያን ብላችሁ እንኳን የጠፋችሁ ሰዎች ብትኖሩ ወደ ቤተክርስቲያናችሁ ተመለሱ። ገብርኤል ከሆነ ገብርኤል ሂዱ፣ ማርያም ከሆነ ማርያም ሂዱ፣ ጊዮርጊስ ከሆነ ሂዱ። አትሊስት ሂዱ፣ ወንጌልን ስሙ፣ ወንጌልን አውሩ፣ መጽሐፍ ቅዱስን አንብቡ። አትወላውሉ። የሆነ መንገድ ላይ እንደዚህ መስቀለኛ መንገድ ላይ ሆናችሁ ራሳችሁን ለማጥፋት ተስፋ የቆረጣችሁ ሰዎች ካላችሁ ግድ የላችሁም፣ ተመለሱ ወደ ቤታችሁ። ያዋጣል። ፀሐይ ላይ ከመንገላታት ጥላ አለበት ብትሄዱ ይሻላችኋል። ዛፍ ፍሬ የሌለው ዛፍ እኮ ከፀሐይ እኮ ጥላ ይሆናል እኮ። ፍሬ የሌለው ዛፍ ዝም ብሎ የሚል ዛፍ ራሱ ጥላ ይሆናል፣ ከፀሐይ ያድናል። ስለዚህ የሆነ ቤተ እምነት ውስጥ እንኳን ሳትገቡ ዝም ብላችሁ በቃ ወደዚህ እያላችሁ የተቅበዘበዛችሁ ያላችሁ ሰዎች ካላችሁ እመኑኝ ተመለሱ፣ ግድ የላችሁ። በገባችሁ ሰው በተረዳው መረዳት በዚያው ልክና መጠን ይመላለስ ይላል። አምላኩን የማያውቅ ሕዝብ የተቅበዘበዘ ነው። ድንገት ነው ሞት የሚያገኝ፣ ድንገት ይጠልፋል። የቀትር ጋኔሉ የሆኑ ነገሩ ይጠልፋል መንገድ ላይ። ስለዚህ እንዳትጠለፍ ወደ አንድ ጥላ ስር ብትሄድ ጥሩ ነው። ያዋጣ ለመንም ያዋጣል። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አምሶ ሀፒ ስለእናንተ ስለተሰጠኝ ቤተሰብ በጣም ደስተኛ ነኝ። በዚህ ያላችሁ አሁንም አንዳንዶች የምትሳደቡም ምንም የምትሉም ጌታ ይባርካችሁ። ብትሳደቡ ምንም ችግር የለውም። ከእናንተ በላይ ስድብን በደንብ ንግድ ፍቃድ ያላቸው ተሳዳቢዎች እየሰደቡኝ አሉ። አሁንም እኔ እዚህ ቁጭ ብዬ አሁን ሌላ ቦታ ላይ ከፍቶ የሚሳደብ አለ። ቡና እየጠጡ የሚቦጭቁኝ አሉ። ምንም ችግር የለም። እግዚአብሔር ይመስገን። እኔ አንድ ተራ ግለሰብ በሰዎች አእምሮ ውስጥ ራሱ መቀመጤ ለእኔ ገርሞኛል። ስለዚህ ኢየሱስ ክርስቶስ ለዘለዓለም ጌታ ነው። ቅድም ነግሬያቸዋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት፣ ዲያቆናት ሲጠሩት ሰምቻለሁ ከልጅነቴ ጀምሮ። ጌታችንና መድኃኒታችን ኢየሱስ ክርስቶስ አማኑኤል ብለው ሲጠሩት በጣም ነው የምደሰተው። ይህ ጌታ የጌቶችም ጌታ ነው። በጣም ወዳችኋለሁ። ጊዜው ብቻዬን አወራው። ያው እኔ ከፍትና ብዙ ሰው ነው የሚያወራው፣ እኔ ዝም ብዬ ነው የምሰማው። ዛሬ አንድ 20 ደቂቃ 30 ደቂቃ እንግዲህ ሰማችሁኝ።